የጠፋሽው ነገር? ያ ልብስ ማሽንም ተበላሽቶብኝ ነበር። የሆነ ልብስ ነገርን ተቃጥሏል። ማሽኑ ሞቆብኝ ማለት ነው እየተኩስ። ስለዚህ አንድ ልብስ ስላቃጠልሽ እና የልብስ ማጠቢያ ማሽን ስለተበላሸ የ2 ወር ደሞዝሽ 2000 ድርሃም ተቆረጠ። ያገባሁበት በሁለተኛው ቀን ነው በሶስተኛው ቀን የልጁን ብር እያለሁ በሀይላንድ አስገብቶ ጠረጴዙ ላይ አስቀምጦ ነበሩ። እሺ እዛ እሱን ጀምራ የ2 ወርን አልሰጥሽም። ስለዚህ የ2 ወር ደሞዝሽ ኢትዮጵያ ተልኳል። ከ8 ወር ውስጥ የ2 ወር ደሞዝ ኢትዮጵያ ተላከ። የ2 ወር ደሞዝ ተቆረጠ። የ4 ወር ደሞዝ ሽት አለ። የ4 ወር ነው ኢትዮጵያ ውስጥ የተላከው። 100,000 ብር እንዴት ነው የ4 ወር የሚሆነው? አሁን እጅሽ ላይ ምንም አይነት ደሞዝ የለም? የ1 ወሩን ሰጥታለች። 8 ወር የሰራሽበት ቤት የ2 ወር ደሞዝ ልብስ አቃጠልሽ ተብሎ ከተቆረጠ የ2 ወር ደሞዝ ኢትዮጵያ ከተላከ የ4 ወር ደሞዝ ይቀራል። ታለ ታዲያ እኮ አለ ኢትዮጵያ ውስጥ 100,000 እኮ ነው ደላላው የላከው። ለምን ነቃቂ የምናትይ ይኸውልሽ ሴትዮዋን እኛ ቮይስ ልኬልሻለሁ አይደለ? አሁን ምን አለሽ መሰለሽ? እኔ እሷ ላይ ይሁንና እንደዚህ ሌላዋ ምንድን ነው ያለችው? ልብስ አቃጥላለሽ ዩ ሄር ዘ ቮይስ የላኩልሽን አይደለ? እና ማአት ሻርብ ይዛለች 11 ምናምን በቃ የተለያየ ነገር። ይሄንን አበላሽታብኛለች፣ ይሄን አበላሽታብኛለች፣ አልሰጣትም። ሌላ ደግሞ የሆነ ወረቀት ያሰራችላት አለ መሰለኝ። ይሄንም ለኔኛ ያሰራውላት አልከፍላትም ብላ ስንት ሺህ ነው አሁን የሰጠቻት? 2,400 ብር ተቀበሉላት። አሁን 2,400 ድርሃም። እና ደሞዟን ደግሞ ካለች ደሞዟ 1,000 ሳይሆን 800 ብር ነው አለቻት። እንዴ ከዚህ በፊት የመጀመሪያውን እኮ በ1 ሺህ አስበሽ የ4 ወር ከፍለሽ ነበረ። 1,400 ብር ቆረጥሽባት እቃ ምናምን። ምንድን ነው ያለችው? ቆሻሻ ውስጥ ብር ጣለች አለች። ልኬልሻለሁ እኮ ቮይሷን። እኔ ያው ትንሽ ይገባኛል። እና ደግሞ ስትጠየቅ እሷ መውጣት ስለምትፈልግ ብቻ አድርጊያለሁ ነው የምትለው። ለዛ እንዴት ብለሽ ትከራከሪያለሽ? ቆሻሻ ብር ከቆሻሻ ጋር ጣልሽ ስንላት አዎ ብር መሆኑን አላወቅኩም ነበር። ለዛ ሴትዮዋ በቃ ያለውን የሌለውን ምክንያት ሰበሰበች እና አልሰጥም በቃ። እሷ ደግሞ መውጣቷን ብቻ ነው የፈለገችው። ከዛ ነው እና ብር ጥረሻለሁ ቆሻሻ ጋር ጨምረሽ አውጥያለሁ፣ ልብስ አቃጥለሻል፣ አዎ አቃጥያለሁ፣ በቃ የተባለችውን አዎ ነው የምትለው። ያ ትክክል። ከዛ ቤት ለመውጣት ካላት ጉጉት የተነሳ አሁን ደግሞ 3,500 ድርሃም አውጥቼ እንትን አይዲ ያወጣሁበትን ካልከፈላችሁ በቃ ሴትዮዋ እንዴት እንደምትቆጣ እንዴት እንደምትጨው ምናምን በቃ እና አትወጣም አለች። አትወጣም 3,500 ድርሃም ካልከፈላችሁ አሁን አትወጣም አለች። እሷ ደግሞ በቃ እኔ ስለ ብራለን ክፈሉና አውጡኝ አለች። ከዛ 3,500 ድርሃም ለሴትዮዋ ተከፈለላት። እንደዛ ነው የወጣችው። ስንት አመቷ ነው ግን? በጣም ትንሽ ልጅ ናት እኮ። አብደላ ብለች ልጅ እኮ በጣም የእህትክ ልጅ በጣም ህፃን ናት እኮ። ለምንድን ነው እቺን ህፃን ልጅ አረብ ሀገር የምትልኳት? ግን አቡ ታሪኩ ብዙ ነው። ምናልባት አንድ ቀን አንቺ ምንፈልጋለን ነግርሻለሁ። ፈልገን አይደለም እሷን ፈልጋ አይደለም እኛም ፈልገን አይደለም። ግን ኢትዮጵያ ውስጥ እንትን ማትልበት ሁኔታ ኢትሶኬ አሁን 2,600 ድርሃም ተቀብለዋል። ሴትዮዋ ኢቃማ ያሰራውበትን 3,500 ክፈሉኝ ብላለች። ስለዚህ ቀሪው ከ2,600 ላይ የምትሞላው አሁን አንተ 900 ድርሃም ነው። ሰማኸኝ አብደላ? 900 ድርሃሙን ከዛ ቤት ከወጣች
ከዛ ጣጣ ሁሉ ነገሮች ከወጣች ችግር የለም አይዞሽ አታስቢ። ለምን ስልክህን አታስተካክልም? አብደላኛ እኮ አንተን ለመስማት ተሰቃየን። ድምፅህ እኮ አይሰማም ወንድሜ። አሁን ይሻላል። አሁን ይሻላል። እስቲ ትንሽ ጮክበል። ሴትዮዋ ለእህትክ መኖሪያ ፍቃድ ያሰራችበትን 3500 ድርሃም ጠይቃለች። ለዛ ደግሞ የደሞዟን የቀረውን 2600 ድርሃም ሰጥታለች። እዛ ላይ የምትጨምረው አንተ 900 ድርሃም ነው። እኔ ዋስ ሆኜ ነው እቺ ልጅ ከዛ ቤት የወጣችው። ስለዚህ 900 ድርሃሙን አስገባ ለደላላው። ይሰማል? በኢትዮጵያ ስንት ነው? 2400 ነው 2600 ነው የሰጠችው ፋይዳ? አዎ ይሰማኛል። አዎ ይሰማል። ሴትዮ የሰጠችው 2600 ነው ወይስ 2400? ጠይቂው ቡዛየው። 2400 2400 እና 1000 ስንት ነበር ያልከው? 700 እሱማ ተቆረጠ እኮ አለቀ። እሱ ተቆረጠ አይደለም? አሁን የደሞዟን 2400 ሰጥታለች። ደሞዟን 2400 ሰጥታለች አለ። የቆረጠችውን ቆርጣ ማለት ነው። አሁን 2400 ሰጥታለች። በቃ ያለፈው የአይዲ ያሰራችበትን ደግሞ 3500 ብር መልሳ ወስዳለች እኮ። ስለዚህ አሁን 2600 አለ ደላላው እጅ ላይ አለ እኮ። 1100 ነው የሚጨምረው። አሁን እኔ 2600 እንደዛ ነው የሚጨምረው። 400 ስላለ አሁን 1100 ነው የሚጨምረው። አብደላ እኔ ነኝ ይሄንን ብር ወንድሟ ይከፍላል ብዬ እቺ ልጅ ዋስ ሆኜ ከዛ ቤት እንድትወጣ ያደረኩት። ስለዚህ አሁን 1100 አብደላ ለቡዛየው ይክፈል። እቺ ልጅ ባለ መኖሪያ ፈቃድ ናት፣ ነፃ ናት ከዚህ በኋላ አለቀ።